የመካ ስምምነትን በካርታ ላይ ሲቀመጥ የሚታየው ከመካ ወደ ቀይ ባህር ከባብ አልመንደብ ወደ አፍሪካ ቀንድና ወደ ኢትዮጵያ የሚለውን የስትራቴጂክ ትስስር ነው። እናም ኢትዮጵያስ የቱ ጋር ትቆማለች? የመካ ስምምነት የሳዑዲ፣ ቱርክ፣ ፓኪስታን ጉዳይ ብቻ አይደለም። የቀይ ባህርና የአፍሪካ ቀንድ የወደፊት የኃይል ሚዛን ጉዳይ ነው። ቀይ ባህርን ማን ይቆጣጠራል የሚለው ጥያቄ አስፈላጊ ነው። ግን ከዚያ በፊት ኢትዮጵያ በሌሎች የኃይሎች የጂኦፖለቲካ ጨዋታ የምትንቀሳቀስ አገር ሳትሆን የራሷን ብሔራዊ ጥቅም መሰረት አድርጋ የቀጠናውን የኃይል ሚዛን ለመቅረጽ የምትችል ኃይል መሆን አለባት። የመካ ስምምነት ትልቁ ትርጉም የሦስቱ ሀገራት የጦር ኃይሎች ብቻ አይደለም። አዲስ የቀጠናዊ የደህንነት ስርዓት ፍለጋ መጀመሩ ሲሆን ይህ ስርዓት ቀይ ባህርን ሳይነካ አይቀርም። ቀይ ባህር ደግሞ አፍሪካ ቀንድን ሳይነካ አይቀርም። አፍሪካ ቀንድ ደግሞ ኢትዮጵያን ሳይነካ አይቀርም። የዓለም ፖለቲካ ብዙ ጊዜ የሚያሳየን ዜናውን ነው። ነገር ግን ታላቁ የጂኦፖለቲካ ጥያቄ ዜናው ከሚነግረን በኋላ ይጀምራል። ጤና ይስጥልኝ። በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የሞርስ ልዩ መሰናዶ እነሆ ጀመረ። ሳዑዲ፣ ቱርክ፣ ፓኪስታን በአንድ ጎን፣ ግብፅ በመግቢያው ላይ። ኢትዮጵያ የት ትቆማለች? የዓለም አቀፍ የኃይል ሚዛን በአንድ ሌሊት አይቀየርም። አንዳንድ ጊዜ ግን አንድ ስምምነት ቀድሞ የተሰበሰቡ የጂኦፖለቲካ ለውጦችን ወደ አዲስ ደረጃ ያሸጋግራል። ነሐሴ 7 ቀን 2026 በመካ ሳዑዲ አረቢያ ቱርክና ፓኪስታን የጋራ መከላከያ ስምምነት መፈረማቸው ከእንደዚህ ያለ ለውጥ አንዱ ነው ይላል G24 ዜና ልዩ የጂኦፖለቲካ ትንታኔውን ሲጀምር። በስምምነቱ ዋና መርህ አንዱ አባል ላይ የሚደርስ የታጠቀ ጥቃት በሦስቱም ላይ እንደ ጥቃት ይቆጠራል። ግን ይህንን ስምምነት የመካ የመከላከያ ስምምነት ብሎ ብቻ ማየት ትልቁን ምስል ማጣት ነው ባይ ነው G24 ኒውስ። ትልቁ ጥያቄ ከፋርስ ባህር እስከ ቀይ ባህር፣ ከስዌዝ እስከ አፍሪካ ቀንድ ድረስ አዲስ የደህንነት አሰላለፍ እየተገነባ ነውን የሚለው ነው ይላል G24 ሲጠይቅ። የመካ ስምምነት ምን ይዞ መጣ? ይህ በቀላሉ የሦስት ሀገራት የወታደራዊ ትብብር ስምምነት ብቻ አይደለም። ሳዑዲ አረቢያ የገንዘብ ኃይልን፣ ቱርክ ትልቅ የወታደራዊና የመከላከያ ኢንዱስትሪ አቅምን፣ ፓኪስታን ደግሞ የኒውክሌር የመከላከያ አቅምን ይዛ ትመጣለች። ስለዚህ ሦስት አገራት የሚያጣምሩት ገንዘብ፣ የመከላከያ ቴክኖሎጂ፣ ወታደራዊ አቅምና የመከላከያ መስፋፋት ነው። ይህ ለአሜሪካ ብቻ የሚላክ መልእክት አይደለም። ለኢራን፣ ለእስራኤል፣ ለሩሲያ፣ ለቻይና እና ለሌሎችም ተዋናዮች የሚነበብ የኃይል ምልክት ነው። ግብፅ ለምን ከዚህ ትልቅ ምስል ውስጥ ገባች ታዲያ? ግብፅ በሦስቱ የመካ ስምምነት ፈራሚዎች ውስጥ ባትካተትም በሰኔ 21 ቀን 2026 በካይሮ የግብፅ፣ የሳዑዲ፣ የቱርክና የፓኪስታን የውጭ ጉዳይ ሚኒስትሮች አራተኛ የምክክር ስብሰባ
አድርገዋል። አራቱም ሀገራት በቀጣናዊ ሰላምና ደህንነት ላይ ምክክርና ቅንጅት እንዲቀጥል ተስማምተዋል። ስለዚህ የግብፅ ከመካ ስምምነት ውጭ መሆን ግብፅ ከጨዋታው ወጣች ማለት አይደለም። በተቃራኒው ግብፅ ስዌዝን ትይዛለች። ስዌዝ፣ ቀይ ባህር፣ ባብ አልመንደብና የአፍሪካ ቀንድ፣ ይህ ዋናው ሰንሰለት ነው። የኢትዮጵያ ጥያቄ ምንድን ነው ታዲያ? የኢትዮጵያ የባህር በር የሌላት ብቻ አይደለችም። የቀይ ባህር የኃይል ሚዛን በቀጥታ የሚነካት አገር ናት። ምክንያቱም የኢትዮጵያ የባህር በር ፍላጎት፣ የሶማሊያ ጂኦፖለቲካ፣ የሱዳን ቀውስ፣ የኤርትራ ቀይ ባህር ጠረፍ፣ የግብፅ የናይል ፖሊሲና የቱርክ ዩኤኢ ሳዑዲ የቀጣና ተጽዕኖ ተለያይተው የሚታዩ ጉዳዮች አይደሉም። እንደ አንድ የጂኦፖለቲካ ሰንሰለት ናቸው። አሁን የቀይ ባህር ካርታ እየተቀየረ ነው። አዲሱን ሁኔታ ሲታይ ሳዑዲ የቀይ ባህር ደህንነትን፣ ቱርክ የመከላከያ ኢንዱስትሪን እና የድሮን አቅምን፣ ፓኪስታን የወታደራዊ ሰው ኃይልና የኒውክሌር መከላከያን፣ ግብፅ ስዌዝንና ናይልንና ቀይ ባህርን፣ ኢትዮጵያ ደግሞ ናይልን፣ የቀይ ባህር ቅርበትና የባህር በር ፍላጎትን ይዘው ይታያሉ። ይህ ነው ትልቁ ምስል። የግብፅ ቱርክ ግንኙነት ለኢትዮጵያ ምን ይሆናል ሲል ይጠይቅና ምላሹን ያስከትላል። G24 ያውስ። ይህ በጣም በጥንቃቄ የሚታይ ነጥብ ነው። ግብፅና ቱርክ በ2026 የስትራቴጂክ ትብብራቸውን አጠናክረዋል። እንደ አውሮፓ አቆጣጠር የካቲት 4 የጋራ መግለጫቸው በቀይ ባህር ደህንነት፣ በሶማሊያ መረጋጋትና በናይል ውሃ ጉዳይ ትብብርን አካተዋል። ይህ ማለት ግብፅና ቱርክ በሁሉም ጉዳይ አንድ አቋም አላቸው ማለት አይደለም። ግን ኢትዮጵያ በዚህ ውስጥ አንድ ነገር ማየት አለባት። ቀይ ባህርና ናይል እየተገናኙ ናቸው። ይህ ለኢትዮጵያ ትልቅ የዲፕሎማሲ ፈተና ነው። ኤርትራ፣ ሶማሊያ፣ ጅቡቲና ሱዳን የጨዋታው የፊት መስመር ናቸው። የቀይ ባህር ጂኦፖለቲክስ ስለ አረብ ሀገራት ብቻ አይደለም። አፍሪካ ቀንድ የራሱ የኃይል ማዕከል እየሆነ ነው። ሳዑዲ ከሶማሊያ ጋር በ2026 የወታደራዊ ትብብር ስምምነት ማድረጓም የሪያድ የቀይ ባህር የደህንነት ተሳትፎ ወደ አፍሪካ ዳርቻ እየተስፋፋ መሆኑን ያሳያል። ኢትዮጵያ መስራት የሌለባት ስህተት ምንድን ነው ለሚለው ጥያቄ የመጀመሪያው ባልተረጋገጠና ይፋዊ ባልሆነ መረጃ ምላሽ በመስጠት ስህተት መስራት የለባትም። ሁለተኛው ኢትዮጵያ ይህንን ጉዳይ ግብፅ ከሳዑዲ ጋር ነች፣ ቱርክ ከግብፅ ጋር ነች፣ ስለዚህ እኛ ተከበናል በሚል ቀላል የጎራ ፖለቲካ መመልከት የለባትም። ይህ የ21ኛው ክፍለ ዘመን ጂኦፖለቲክስ ይዘት አይደለም። ዛሬ አንድ ሀገር በአንድ ጉዳይ አጋርህ ሆና በሌላ ጉዳይ ተቃዋሚህ ልትሆን ትችላለች። ዘመኑ የተለዋዋጭ አጋርነት ዘመን ነው። ስለዚህ የኢትዮጵያ የውጭ ፖሊሲ ምን ማድረግ አለበት? አንደኛ፣ ቀይ ባህርን ከናይል ለይቶ ማየት የለበትም። የናይል ዲፕሎማሲ፣ የባህር በር ዲፕሎማሲና የቀይ ባህር ደህንነት አንድ የስትራቴጂክ ፓኬጅ ሆነው መታየት አለባቸው። ሁለተኛ፣ ከሁሉም ጎራ ጋር የሚሰራ ዲፕሎማሲ ያስፈልጋል። ከሳዑዲ፣ ከቱርክ፣ ከግብፅ፣ ከፓኪስታን፣ ከዩኤኢ እና ከሌሎች የቀጣናው ኃይሎች ጋር በተናጠልና በብዙ ጎራ ዲፕሎማሲ መስራት ያስፈልጋል። ሶስተኛ፣ የባህር በር ጉዳይን ከጦርነት ቋንቋ ማላቀቅ ያስፈልጋል። የባህር በር ፍላጎት የኢትዮጵያ ስትራቴጂክ ጥቅም ነው። ግን ይህንን ጥቅም በክልላዊ የንግድ፣ የወደብ፣ የባቡር፣ የሎጂስቲክስና የጋራ ደህንነት ማዕቀፍ ውስጥ ማስገባት ይበልጥ ውጤታማ ነው። ወሳኙ የኢትዮጵያ ጥያቄ የመካ ስምምነት ትልቁ ትርጉም የሦስቱ ሀገራት የጦር ኃይሎች ብቻ አይደለም። አዲስ የቀጣናዊ የደህንነት ስርዓት ፍለጋ መጀመሩ ሲሆን ይህ ስርዓት ቀይ ባህርን ሳይነካ አይቀርም። ቀይ ባህር ደግሞ አፍሪካ ቀንድን ሳይነካ አይቀርም። አፍሪካ ቀንድ ደግሞ ኢትዮጵያን ሳይነካ አይቀርም። ስለዚህ የመካ ስምምነት የሳዑዲ፣ ቱርክ፣ ፓኪስታን ጉዳይ ብቻ አይደለም። የቀይ ባህርና የአፍሪካ ቀንድ የወደፊት የኃይል ሚዛን ጉዳይ ነው። ኢትዮጵያ በሌሎች የኃይሎች የጂኦፖለቲካ ጨዋታ የምትንቀሳቀስ አገር ሳትሆን የራሷን ብሔራዊ ጥቅም መሰረት አድርጋ የቀጣናውን የኃይል ሚዛን ለመቅረጽ የምትችል ኃይል
መሆን አለባት። የስትራቴጂክ መልእክቱ ቀይ ባህርን ማን ይቆጣጠራል ከሚለው ጥያቄ በፊት ኢትዮጵያ በሚፈጠረው አዲስ የቀጣና ስርዓት ውስጥ ምን ሚና ትጫወታለች ብሎ መጠየቅ ነው። ወሳኙ የኢትዮጵያ ጥያቄ የመካ ስምምነት የሶስት ሀገራት የመከላከያ ስምምነት ብቻ ነው ወይስ አዲስ የቀጠናዊ ኃይል ሚዛን መጀመሪያ የሚለው ነው። የዓለም ፖለቲካ ብዙ ጊዜ የሚያሳየን ዜናውን ነው። ነገር ግን ታላቁ የጂኦፖለቲካ ጥያቄ ዜናው ከሚነግረን በኋላ ይጀምራል። በመካ የተፈረመው የሳዑዲ አረቢያ፣ ቱርክ፣ ፓኪስታን የጋራ መከላከያ ስምምነት በዚህ መነጽር ማየት ያስፈልጋል። ስምምነቱ የሚያሳየው የሶስቱ ሀገራት የጦር ኃይል ብቻ አይደለም። በእርግጥ ሶስቱ ሀገራት የተለያዩ የስትራቴጂክ አቅሞችን ያመጣሉ። ሳዑዲ የፋይናንስና የኃይል ሀብት፣ ቱርክ የመከላከያ ቴክኖሎጂና ወታደራዊ አቅም፣ ፓኪስታን ደግሞ ልዩ የወታደራዊ ልምድና የኒውክሌር አቅም ይዞ ይገባል። ነገር ግን ትልቁ ጥያቄ ይህ አይደለም። ትልቁ ጥያቄ አዲስ የቀጠናዊ ደህንነት ስርዓት እየተፈጠረ ነውን የሚለው ነው። ስምምነቱ በግልጽ መልኩ የጋራ መከላከያን ያጠናክራል። ተጨማሪ ሀገራት ወደፊት ሊቀላቀሉት የሚችሉበትም በር ክፍት እንደሆነ ተገልጿል። የስምምነቱ የተግባር መዋቅር ግን ገና በሂደት ላይ ነው። ይህ ማለት ዛሬ የተፈጠረውን እንደ ሙሉ ወታደራዊ ብሎክ መቁጠር በፍጥነት የሚደረግ ድምዳሜ ይሆናል። ነገር ግን የሚጀምረውን የስትራቴጂክ አቅጣጫ መመልከት ያስፈልጋል። የሳዑዲ አረቢያን የደህንነት አጋርነቷን ማብዛት፣ ቱርክ በክልላዊ ደህንነት ውስጥ ያላትን ሚና ማስፋት፣ ፓኪስታን ደግሞ የረጅም ጊዜ የሪያድ የመከላከያ አጋርነቷን ወደ አዲስ ደረጃ ማሸጋገሯ ሁሉም ከአንድ የተለየ የዜና ክስተት በላይ የሚታዩ ነገሮች ናቸው። ከመካ ወደ ቀይ ባህር እዚህ ላይ የኢትዮጵያ ጥያቄ ይገባል። መካ ከቀይ ባህር ጂኦፖለቲክስ የተነጠለች አይደለችም። የሳዑዲ የደህንነት ስጋት ከየመን ከባህር መስመሮች ከባብ አልመንደብና ከቀይ ባህር የንግድ ደህንነት ጋር በቀጥታ ይገናኛል። በአሁኑ ወቅትም ሪያድ በቀይ ባህር የመርከብ ደህንነት ዙሪያ ባለ ብዙ አገር የባህር ጥምረት ለመገንባት እየሰራች መሆኗ ተዘግቧል። ስለዚህ የመካ ስምምነትን በካርታ ላይ ሲቀመጥ የሚታየው ከመካ ወደ ቀይ ባህር ከባብ አልመንደብ ወደ አፍሪካ ቀንድና ወደ ኢትዮጵያ የሚለውን የስትራቴጂክ ትስስር ነው። እናም ኢትዮጵያስ የቱ ጋር ትቆማለች? እዚህ ላይ ነው ዋናው የኢትዮጵያ ጥያቄ መለወጥ አለበት። ቀይ ባህርን ማን ይቆጣጠራል የሚለው ጥያቄ አስፈላጊ ነው። ግን ከዚያ በፊት በሚፈጠረው አዲስ የቀጣና ደህንነት ስርዓት ውስጥ ኢትዮጵያ ምን ሚና ትጫወታለች የሚለው ጥያቄ መመለስ አለበት። ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት በአፍሪካ ቀንድ የሚገኝ ትልቅ የፖለቲካና የደህንነት ኃይል ናት። የቀይ ባህር የንግድ የደህንነትና የጂኦፖለቲካ ስርዓት በኢትዮጵያ ያለ ተሳትፎ ሙሉ ሊሆን አይችልም። ነገር ግን ትልቁ አገር መሆን ብቻ ትልቅ የድርድር ኃይል አይፈጥርም። የድርድር ኃይል የሚመጣው ከኢኮኖሚ አቅም፣ ከወታደራዊ አቅም፣ ከዲፕሎማሲያዊ ብልህነት፣ ከወደብ አማራጮች፣ ከመሠረተ ልማት፣ ከክልላዊ አጋርነትና ከተቋማዊ መረጋጋት ነው። አደጋው ምንድን ነው ታዲያንን? አደጋው ኢትዮጵያ በአዲሱ የኃይል ካርታ ውስጥ የሌሎች ኃይሎች የሚያንቀሳቀሱት ቁልፍ እንድትሆን መፍቀድ ነው። የተለያዩ ኃይሎች የራሳቸውን ጥቅም ለማሳካት የኢትዮጵያን ጂኦግራፊ አቀማመጥ ሊጠቀሙ ይችላሉ። ይህ የሚሆነው ኢትዮጵያ የራሷን የቀጠናዊ ስትራቴጂ ካልገነባች ነው። ኢትዮጵያ የሌሎች ኃይሎች የጨዋታ ሜዳ ሳትሆን የጨዋታውን ደንብ ለመቅረጽ የምትሳተፍ ኃይል መሆን አለባት። የኢትዮጵያ ስትራቴጂክ ቁልፍ ታዲያነን ምን ይሁን ባይ ጠያቂዎች ሊኖሩ እንደሚችሉ ግምት ያለው G24 ኒውስ ኢትዮጵያ ሲል ምላሹን ይጀምራል። ኢትዮጵያ ለአዲሱ የቀጠናዊ ስርዓት 5 ጥያቄዎችን ማቅረብ አለባት። አንደኛ፣ የቀይ ባህር ደህንነት ስርዓት የባህር ዳርቻ ያላቸውን ሀገራት ብቻ የሚያካትት ይሆናል ወይስ በቀይ ባህር ኢኮኖሚ፣ ደህንነትና ንግድ ላይ ጥልቅ ጥገኝነት ያላቸውን የአፍሪካ ቀንድ ሀገራትን ያካትታል?
ሁለተኛ፣ የቀይ ባህር ደህንነት ከንግድ ደህንነት እንዴት ይገናኛል? የባህር መስመሮች ከየብስ ኮሪደሮች ጋር መተሳሰር አለባቸው። ሶስተኛ፣ ኢትዮጵያ የባህር ተደራሽነቷን እንዴት ወደ ረጅም ጊዜ የኢኮኖሚና የደህንነት ስትራቴጂ ትቀይራለች? ይህ የወደብ ጥያቄ ብቻ አይደለም፣ የብሔራዊ ኢኮኖሚ ደህንነት ጥያቄ ነው። አራተኛ፣ ኢትዮጵያ በቀጣናው ውስጥ የተመጣጠነ አጋርነት መስመር መፍጠር ትችላለች? ከአንድ ኃይል ጋር ብቻ መጣበቅ ሳይሆን ከተለያዩ ኃይሎች ጋር ጥቅምን የሚያመጣ የተመጣጠነ ዲፕሎማሲ መገንባት ያስፈልጋል። አምስተኛ፣ ኢትዮጵያ የቀጣናው ደህንነት ተቀባይ ወይስ ቀራጭ ትሆናለች? ይህ የወሳኙ ጥያቄ ልብ ነው። ከወደብ ወደ ቀጣናዊ ስትራቴጂ ኢትዮጵያ ስለ ቀይ ባህር ስታስብ የወደብ መዳረሻን ብቻ ማሰብ አይበቃም። የቀይ ባህር ስርዓት ወደብ፣ ንግድ፣ ኃይል፣ መሠረተ ልማት፣ ዲፕሎማሲ፣ ደህንነትና ቴክኖሎጂ ነው። የዚህ ስርዓት አካል መሆን ከፈለገች ኢትዮጵያ የራሷን የቀጠናዊ አቅም መገንባት አለባት ይላል G24 ኒውስ። G24 ኒውስ ከመረጃ ባሻገር በዚህ የጂኦፖለቲካ ትንታኔ ድምዳሜው ላይ የመካ ስምምነትን በሦስት አገራት የጦር ኃይል ተባበሩ ብሎ መጨረስ የጉዳዩን ግማሽ ብቻ ማየት ነው ባይ ነው። ሲቀጥል የበለጠ ጥልቅ ጥያቄው አዲስ የቀጠናዊ ደህንነት ስርዓት እየተቀረጸ ነው ከሆነ ቀይ ባህር ከዚያ ስርዓት ውጭ ሊሆን ይችላል? ቀይ ባህር የአፍሪካ ቀንድን ሳይነካ ሊቆይ ይችላል? አፍሪካ ቀንድ ኢትዮጵያን ሳይነካ ሊቀር ይችላል? አይችልም። ስለዚህ ዋናው የኢትዮጵያ ጥያቄ ቀይ ባህርን ማን ይቆጣጠራል አይደለም፣ ኢትዮጵያ በሚፈጠረው አዲስ የቀጣና ስርዓት ውስጥ ምን ትሆናለች የሚለው ነው። የሌሎች ኃይሎች የሚያንቀሳቅሱት ቁልፍ ወይስ የራሷን ጥቅም የምታስከብር የቀጣናው ስርዓትን በውይይት የምትቀርጽና የኃይል ሚዛኑን ለመፍጠር የምትችል ቁልፍ ኃይል? ይህ ነው የዛሬው የኢትዮጵያ የጂኦፖለቲካ ፈተና በማለት G24 ኒውስ ከመረጃ ባሻገር ቀጠናዊ የጂኦፖለቲካውን የቃኘበት ትንታኔውን ቋጭቷል።